ሰላም ተክሌ ጤና ይስጥልን። አለን አለን። እኔ ሀቢባ ነኝ እና አንዳንድ ጥያቄዎችን ልንጠይቀህ ነበረ። እናመሰግናለን ፈቃደኛ ስለሆንክ። እሺ ቅልቦች ጠይቅ። አንቺም ያው ቅድም የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነው እና ከይመች ጋርም ስናነሳ የነበረው ምንድን ነው የተፈጠረው በጉዞ ላይ በእሷ በነበረው ጉዞ ላይ በጉዞ መሀል ያለ ታማመ ሞቶ ነው። ሌላ ማለት ምን መሆኗ ደክማ ታማ መሞታቸው ደክማ ታማ ደክማ ታማ መሞቷ ብቻ ነው። ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት አቃሴ ስካት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። አነሰዋ ስካት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከግ የሚተኩስበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለምችል ያላቸው አማራጭ እነሱንም እሱ አንተተው ማለት ይቻላል። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ያኔ እሷ ጋር የነበሩ ልጆቹ እሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ ያዘኑም እየደገፉ የሚያመጣት ስደተኞቹ ናቸውና ከቦታዋ ስትደርስ ግን ለማዘንም ለምንም አልተመቻቸውም። ማዘንም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነው እና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት፣ ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀና ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድን ነው? ስታለቅስ ነበረ። መደፈሯን ሰምተናል ስታለቅስ። መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የምጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? ቆይ እሱ አይደለም እያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው አለ የቀረብ ነው
እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያላቸው አሁንም የመጣቸው በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላኩም ደሞሰሰው ፈጥራ እንደሚመጣ አላውቅም፣ ብቻ የተባለውን ብዙ ነው። አሁንም ብዙ ይላሉ። አቅማወቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሂደህ በሚዲያ ላይ ሂደህ የሚወጣ ሀቅ የለም። ስለዚህ ይሁን መደረግ የሚቻለውን ፎቶ አልተነሳም። በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው፣ የሚያልፈው በህገወጥ ነው። ያንን ፎቶ መሳት ባለመቻለ በሰዓቱ ብዙ ነገር አምሮ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይህ ህይወት ማለት ሌላ መጠየቅ ማንም ሰው መጠየቅ ባለበትም በሷ በሞቷ ነው እንጂ መጠየቅ ያለበት በህይወት አንዱ ታደሳለ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ በሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናቸው አስክሬን አላያችሁም። እናንተም በስልክን የተነገረክ ለይመችን በስልክን የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማውጣት እኔ ስምን ኃላፊነት ወስዳለሁ። እነሱንም አገር መቅረብ ካለባቸው ነገር ባለ ግን ሙሉ ኃላፊነት ይወስዳለሁ። እነሱ የዋሹት ነገር ካለ እነሱንም እኔውን ኃላፊነት ዋሻለሁ። ለምን መሰለህ በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን አንድ ጊዜ እሺ የሚጣራ ነገር ሌላው ምንም የለውም። ማለት ሞታለ አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተይ ስለሆነ ብቻ ግን አንድ እሷ ናት ሞታለ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንዲመረመር አግዙ። ሌላ ምንም አምላችሁ የመጨረሻ ቃሌ ነው። ሀቢባ ዲኤንኤ እንዲመረመር አግዙ። ያኔ ፈልጋችሁ ተናርጉ። ሰው ሚስቃን ሰጠል ሌላ የሚደረግም ሌላ አርጉስ። አንድ ጊዜ ለምሳሌ ማለት ነው። ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየ መታመሟን በይ ውስቲ እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገረው ሰው አይበልጥም። መጀመሪያ ሰውነንና አቤት ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቂ። ሰው እየተደፈረ ጨዋት እንዴት በሰልፍ ደውለህ ታሰማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ ነገር አለ። እኔ አንገቴን እሰጣለሁ በነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በነሱ። እኔ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ። ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። በዩ አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦች። እንዲህ ካመንካቸው ማን እንደደፈራት አልነገሩም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት
ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ፣ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናገራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል የሚል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልዩ አይቷል። ይሰማል። የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያሳትነው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔር አንዲት ሪያልም አይዙም የሚይዙት ነገር የለም ከከሻፈ ውጪ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ ተክ ብለው ከዛ በኋላ ገወርወል ብለው በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረቡትም? አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ፣ አይዋሹም፣ አንገቴን እንሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ፣ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ እያለች የትንሽየው የአንድ ደቂቃ መንገድ እንኳን ማትሆን ከዛ ከኋላ እየመጣች እያለ ከኋላ የነበሩ ሰው ሂዱ እናንተ ለምን አትፈቅዱ ያምጣሳለሁ ሰው መጥቶ ለእሷም እንደመታ ለእሷም እንደመታትና ያኔ ዞሮን በሉ ብዘው ከዛ አልሄድም ብላ እዛው ሲመታት ስትወጥበት አንስቶ አንጥተዋል። እንደ ማንም ሰው እዛው ሲመታት ወዲያውም ጫዋለኝ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። የነገሩት ብዙ እናደርጋቸው አቦ ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይ እና ይመች አንድ ገስት አድርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉ እና አይ የሆነ ነገር ቀደና እናመጣም ብለን ተውሏሉ። በሶስተኛ ቀን ነው ሀቡ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው በሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን
የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ የሚያገናኘው ጊዜ ሶስተኛው ቀን አራተኛው ቀን ነው የሚሆነው። የሚያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። የሚያገናኘው በሚል ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ ራሱ ከዛ በገልም ደውሎልኝ አንተ ያገናኘኸኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቅኝ አባትየው የጠየቅኝ ምንድን ነው ፎቶ ፈጥችላሉ ፎቶ ተለፍለታለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ለአባትየው እኔ የተቀበርኩት ተግልጽ ነው። እነዚህ ነው ፎቶውን የሚነሳው አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ያንን ማለት ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ከይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የአመታት ጓደኝነት የለንም። የአመታት ጓደኝነት ስለአባት ሳልነግርሽ ወደ ሌላ ጥያቄ አስገባሽ። ሀቢባ ይቅርታ አይደለም፣ ሰያ አይደለም፣ ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ጥያቄ ያለ ነው። ስለ አስከሬኑ፣ ስለ አሟሟቱ፣ ስለ አጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከይዶረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጎትተው በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰው አልተመለሰም። እሺ አቡዬ በደንብ ጠይቅ። ሳይወጣ ተክሌ ሳይወጣ እንዲሰማኝ ነው። አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡቱ አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉን አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ የብዙሀን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለው ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድን ነው 3 ቀን በ3ኛው ቀን አልጨረስክም። በ3ኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን ማስበው እኔ በሰዓቱ ያው 4 ቀን ወይም ዞሮ ከ4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶ እንፈልጋለን፣ ሂድና ቀርጻችሁ አሳዩኝ፣ የዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ። ይህንን ችግር የለውም ለማየት አቁም ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከ1 ቀን በኋላ አንድ ሙቶ ከ1 ቀን ከኋላ በኋላ የሆነውን ማንም ሰው በዛ የመጠው ያውቃልና ይህንን ታሳቢ ያደርገዋል ወይ ስራቸው። እኔ ማንም በሷንን የፈለገ ቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ።
እሱንን ቀዳችሁ እንድታሳዩ ነው የምፈልገው አሉ። ማንም ሰው ከሰው ፊት ነው የተናገሩ። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩን የምፈልገው። የልጄንን ያከበርኩላት ምልክት ያረኩላት አለ። እዛችሁ ስትደርስ እነግራቸዋለሁ ወይ ቶጋ ምልክት እንዳለ እነግራቸዋለሁ ወይ ቀዳችሁ ታሳይኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛችሁ ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በሶስተኛ ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ሸጣንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ። እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አልን፣ ተስማማን። ሰውም ሳይልክ ቀሩ። በዛችው ሰው ሳይልክ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልክልን ቀሩ።